ከንቱ ክፉ ደዌ ነው አለ። ሰው ያከማቸውን በልቶ ጨርሶ አጠናቆ ነው የሚሄደው። ሰው ያከማቸውን ነገር እንዲበላ እድል መቼ እንዳለውም አያውቅ። ሰው እድሜ ዘመኑ ሁሉ የደከመለትን ነገር በምድር ላይ ላለ ሰው ትቶ ይሄዳል። ስለዚህ ሰለሞን ይህንን ተገነዘበ፣ ይህንን አወቀ፣ ተረዳ። በእድሜ አመሻሹ ያ ሁሉ ጥበብ ሳለው የእድሜ አመሻሹ ላይ ይህን ነገር ተረዳ ማለት ነው። ስለዚህ እግዚአብሔር ለሰው ሀብትና ጥሪትን ክብርን ሰጠው ካለ በኋላ ከወደደ ሁሉ ለነፍሱ አልጎደለው። የፈለገውን ነገር ማድረግ ይችላል በህይወት እያለ። ነገር ግን ሌላ ሰው ይበላዋል እንጂ ከእርሱ ይበላ ዘንድ እግዚአብሔር አላሰለጠነውም። ይህም ከንቱ ክፉ ደዌ ነው አለ። እንደ ህመም ነው የሚቀጥረው ሞትን እንደ ህመም እንደ ቁስል የሰው ልጅ በልቶ ጨርሶ እንደሚገል አድርጎ ነው የሚቆጥረው ሰለሞን። እና ስለዚህ ይህም ከንቱ ክፉ ደዌ ነው አለ። በምድር ላይ ትጠነው ለምንሄደው ነገር ነው እድሜያችንን የምናሳልፈው። እድሜያችንን በአብዛኛው የምንሰጠው ጥለነው ለምንሄደው የኛ ላልሆነው የራሳችን ለማናደርገው አብዛኛውን ነገር እንለፋለን፣ እንጥራለን። ግን ደግሞ የደከምንለትን ነገር ይዘነው አንሄድም ነው ሰለሞን እያለ ያለ። ይቀጥልና እንደዚህ ይላል፣ ሰው 100 ልጆች ቢወልድ አለ። አንድ ሰው ስንት ልጆች? 100 ልጆች ቢወልድ አለ። እጅግ ዘመንም በህይወትም ቢኖር ረዥም እድሜ ቢኖር 100ዎቹን 200ዎቹን 300ዎቹንም ቢሻገር ረዥም እድሜም ቢኖር ለእድሜው እጅግ አመትም ቢሆን በጣም አሰልቺ የሆነ እድሜንም አሰልቺ የሆነ ጊዜንም ቢኖር ነፍሱ መልካም ባትጠግብም መቃብርም ባያገኝ እኔ ስለ እርሱ ከእርሱ ይልቅ ጭንጋፍ ይሻላል አልኳል። አንደኛ ሰው 100 ልጅ ወልዶ የእድሜ አመሻሹን ባይጦር መልካም ነገር ባይኖረው ጥሩ ነገር ባያተርፍ በመኖሩ ደስተኛ ባይሆን ለቦታውም እንደው መልካም የሆነ እረፍትን ሽኝትንም ባያገኝ ይሄ ሰው ለህይወቱ ምንድን ነው? በህይወቱ ምንድን ነው? የወለደው 100 ልጅ ቢሆንና እድሜ ሁሉ ያ ሁሉ ቢኖር ዋጋ የለውም፣ ጭንጋፍ ይሻላል ይላል ሰለሞን። ያልወለደ ማለት ያልወለደ ይሻላል። ወልዶ ይሄ ሰው በእድሜ አመሻሹ መልካምነትን ከሚያጣ ነፍሱ ደስተኛ ባትሆን። አንድም የሰው ልጅ በእድሜ ዘመኑ ብዙ ነገር ቢያተርፍ ረዥም እድሜ ቢሰጠው ለነፍሱ ሳይሆን ቢኖር ምን ይጠቅመዋል? ምን ይጠቅመዋል? ሰው ዓለምን ሁሉ ቢያተርፍ ዓለምን ሁሉ ቢኖረው ዓለም ሁሉ የእርሱ ቢሆን ዓለም ሁሉ የእጁ ጥበብ ብትሆን ለነፍሱ ካልሆነ ይሄ ሰው እድሜው ቢረዝም ዝናው ቢመጣ አዋቂ ነው ቢባል ታዋቂ ነው ቢባል ልጅ ቢኖረው ምድር የፈለገውን ያህል ሐውልት ብታቆምለት ይህ ሰው ለነፍሱ የሚጠቅም ነገር ከሌለው ከንቱ ነው። ባይለፋ ባይጥር ይሻለው ነበረ ለምድር ማለት ነው። አንድም ደግሞ ሰው በእድሜ ዘመኑ ያን ያህል ልጅ ቢሆን እና በእድሜ አመሻሹ ላይ ወለዳቸው ልጆች እሱም ባይጦሩት ከእርሱ ጋር ባይሆኑ ወደ መቃብርም በደስታ ባይሸኙት ከዚህ ሰው ይልቅ ጭንጋፍ ይሻላል አለ ሰለሞን። ያልወለደ ይሻላል። ስለዚህ ሰው የወለደው ልጁ እንዲጦረው ከፈለገ መጽሐፈ መክብብን መጽሐፈ ሲራክን ያንብብለት። ልጅ ወልዳችሁ ልጅ ማሳደግ ከፈለጋችሁ በእድሜ አመሻሻችሁ መከበር ከፈለጋችሁ ልጅን ቅጡ። ዘመናዊነት የሚባል ነገር እየበከለ ስለመጣ ልጅ እንዴት ይቀጣል ሲባል በመደብደብ አይደለም። ቢያንስ ቁንጥንጫ እንደሚገባው መጽሐፈ ሲራክ ይናገራል። ቆንጥጠው ልጅህን ይላል፣ ነገ ያከብርሃል። በእርጅና ጊዜ ትመካበታለህ፣ ትደገፍበታለህ እያለ መጽሐፈ ሲራክ ይመክራል። ስለዚህ ልጅን አስተዳደጉን ያላወቀ ሰው ካለ የጠየቀውን ነገር ሁሉ የሚሰጠው ከሆነ ልፋትን የማያስተምር ከሆነ ሀብት አለኝ ንብረት አለኝ እኔ ያደግኩበትን አስተዳደግ አይደለም ልጄ ማደግ ያለበት ከኔ የተሻለ አስተዳደግ ያስፈልጓል ብሎ ፈር የሚለቀው ከሆነ ምን ይሆናል ማለት ነው? ምን ይሆናል ማለት ነው? በቃ ያጠዋል ማለት ነው። ልጁን ያጠዋል። ልጁ ምን ይላል? ያጠዋል። ሙሉ ለሙሉ ያጠዋል። በቤቱ ሰላም አያገኝም። የሚደበድበውን ልጅ ያሳድጋል፣ ጠላቱን ያሳድጋል ማለት ነው። ስለዚህ ምንድን ነው? በጊዜ ነው ሁሉን ነገር መቆጣጠር፣ በጊዜ ነው ሁሉን ነገር ማሳየት።
እኛ ሳናረጅ በፊት ልጆቻችን በመልካም መንገድ እንዲሄዱ ማድረግ ይኖርበታል። ይህን ያላደረገ ሰው በእድሜ አመሻሹ ላይ ከቤት ተጎትቶ ይወጣል። ሴትም ሁኚ ወንድም ያው በመቆጣት በመሳደብም አይደለም። እግዚአብሔር አምላክ ልጆቹን በሚምርበትና በሚቀጣበት አቀጣጥ ነው የሰው ልጅ ልጆቹን መቅጣት ያለበት እንጂ አይምሮን የሚያደነዝዝ ቃል በመናገር የማይረባ ቆሻሻ እንደሆነ እየተነገረ ያደገ ልጅ መልሶ ያንኑ ተግባራዊ ያደርግባችኋለሁ። ስለዚህ የልጅ አስተዳደግ የቤተሰብ አያያዝ ያስፈልጋል። ካልሆነ ግን ሰው 100 ልጆች ቢወልድና ሰው 100 ልጅ ቢወልድ ግን አንዱም የማይጠቅመው ከሆነ ምን ያደርጋል? ጭንጋፍ ይሻላል ብሎ ጳውሎስ አስቀምጠዋል ማለት ነው። ከብዛት ጥራት ይሻላል። በከንቱ መጥቷል፣ በጨለማ ይሄዳል፣ ስሙን በጨለማ ይሸፈናል። ስለዚህ ወደ ምድር መጥቷል፣ ጨለማ ይሸፍናል፣ ነገሮችን ይደብቃል፣ አይገልጥም አይደለም። ስለዚህ በከንቱ መጥቷል። መወለዱ ከንቱ ነው። በምድር ላይ የሚረባው ነገር ከሌለ፣ በሰማይም ለነፍሱ የሚረባ ነገር ከሌለው አንድ ሰው ከንቱ የሚባለው ያ ነው። ሰው በምድር ላይ ሳይደላው በሰማያዊ ሕይወቱ ግን ትክክለኛ የሆነ ምግባርን እየፈጸመ ከሆነ ይሄ ሰው ከንቱ አይባልም። ይሄ ሰው ከንቱ ተብሎ አይጠራም። የማይረባ አይባልም። የማይጠቅምም አይባልም። የማይረባ የማይጠቅም ተብሎ አይጠራም። ሰው ለነፍሱ የሚጥር ከሆነ የነፍስና የስጋን ስራ ለይተን ማወቅ አለብን። ሌላው ለነፍስ የሚሰሩ ሰዎች የስጋ ስራ መስራት የሌለባቸው የሚመስላቸው ሰዎች አሉ። ለምሳሌ በመልካም ከተማ ውስጥ እንደዚህ ከተማ ውስጥ የሚኖር ሰው በደንብ እያስተዋላችሁ እሺ፣ ከተማ ውስጥ እየኖረ ኑሮውን እንደምን የሚያደርግ ሚስት አግብቶ ልጅ ወልዶ መስሪያ ቤት እየተመላለሰ ኑሮውን ግን ልክ እንደ መነኮሳት የሚያደርግ ሰው አለ። ይህ ግጭት ይፈጥራል። ይሄ በጣም አደገኛ ግጭት ይፈጥራል። ስለዚህ ትዳር ያለው ትዳሩን በትክክል መምራት ይኖርበታል። ልጅ ያላት ልጇን በትክክል ማስተማር አለባት። ከእግዚአብሔር ጋር ያላት ግንኙነት ግን እንደ መነኩሴ አይደለም። አግብታለች። ስርዓተ ምንኩስና ለመነኮሳት ይሰራል። የባሏን ፍላጎት የማታሟላ የሚስቱን ፍላጎት የማያሟላ ዓለም አስገድዳ በግድ እንድንፈጽማቸው የምታደርጋቸውን ነገሮች ላይ አላደርግም ብሎ ቢሸሽ ልጆቹ ላይ፣ ሚስቱ ላይ፣ ቤቱ ላይ፣ ህይወቱ ላይ ጫና ያመጣል ይሄ ሰው። ስለዚህ አብዛኛው ትልልቁ ግጭት የሚፈጠረው ምንድን ነው? ትዳር ላይ፣ መንፈሳዊ ትዳር ላይ መንፈሳዊነትን ወደ ምንኩስና ስርዓት መቀየር በአብዛኛው ይታያል። ስለዚህ የትዳር መላላት፣ አንዷ ቤተክርስቲያን የምትሄድ እሱ ቤተክርስቲያን የማይሄድ፣ እሱ አብዝታ ጸሎተኛ እሱ አብዝቶ ደግሞ ጸሎት የሚጠላ፣ ወይ እሱ አብዝቶ ቤተክርስቲያን የሚሄድ ወይ እሷ የማትሄድ፣ እሱ ወይ የቤተክርስቲያን ነገር ማዳመጥ የሚፈልግ ሌላው ደግሞ ኳስ ነገር ከፍቶ ማየት የሚፈልግ ምናምን እየሆነ መበጣበጥ የሚመጣው ትዳር ላይ ምንኩስና እየገባበት ነው። ዞሮ ግን ሰለሞን ምን እያለን ነው ስንል በከንቱ መጥቷል፣ በጨለማ ይሄዳል፣ ስሙን በጨለማ ይሸፈናል ማለት ሰው በምድር ላይ የመጣበትን ዓላማ ማወቅ አለበት። በቀደመው በዚህ በምዕራፍ 3 መጽሐፈ መክብብ ላይ ስንመለከት የሰው ልጅ ትልቁ ደስታው በምድር ላይ ለሰው ልጅ መልካም ማድረግ ነው ብሏል። ስለዚህ አንድ ሰው ሀብቱ እየጨመረ ሲመጣ መልካምነቱ በዛው ልክ እያደገ መምጣት አለበት። ሰው እውቀቱ እየጨመረ ሲመጣ እውቀቱን ማካፈል እንጂ መሰሰት የለበትም። ምክንያቱም የእውቀት ማጋራት ደስታን ስለሚፈጥር። ስለዚህ ሀብት ማከማቸት ሳይሆን የሰው ልጅ ወደዚህ ምድር የመጣበት ነገር ራሱ ኖሮ ለሰዎች መኖርን መስጠት፣ ለሰው ተስፋ እንዲሆን እግዚአብሔር አምላክ በእነሱ ላይ ክብራቸው ይገለጥ ዘንድ በሆነ ነገር የጎደላቸውን ነገር የሞላለት ሰው ሲያደርግ፣ እነዛ ደግሞ ሲያመሰግኑ እግዚአብሔር አምላክ በዚህ ምድር ላይ ምን ያህል ስራ እንደሚሰራ በእነዚህ ሰዎች ይገለጣል። ከነ አባባሉ ይባል አይደል? ቅን ሰው የእግዚአብሔርን መልክ ይመስላል አይደል? ቅን ሰው መልኩ ማንን ይመስላል? እግዚአብሔርን ይመስላል። ስለዚህ ቅንነት ለምድር ነው፣ ሰማያዊ የሆነ ደግሞ የነፍሳችን ነው። ስለዚህ በምድር ቅን ያልሆኑ ለነፍሳቸውም የማይሰሩ ሰዎች በከንቱ መጥተዋል ይላል ሰለሞን። ፒዲኤፉን እያያችሁ በከንቱ ምን ብሏል? መጥተዋል፣ በጨለማ ይሄዳል፣ ስሙም በጨለማ ይሸፈናል ብሎ ይነግረናል። ከምድር በላይም ስም የለውም፣ በሰማይም ስም የለውም። ይህ ሰው ወደ ሞት ይሄዳል። ደግሞ ፀሐይን አላየሁም አላውቀውም፣ ለዚህም ከዚህ ይልቅ እረፍት አለው። እሺ 2 ጊዜ በህይወት ቢኖር ሺህ ዓመት 2 ጊዜ በህይወት ቢኖር 2000 ዓመት ማለት ነው። መልካም ባያይ ሁሉ ወደ አንድ ስፍራ የሚሄድ አይደለምን አለ። 2000 ዓመታትን ቢኖር 100 ዓመትም ቢኖር እንደው 300 ዓመታትንም ቢኖር መልካም ነገር ከሌለው ሁሉ ሞቱ ወደ ምንድን ነው? ወደ ሞት አይደለም የሚሄደው።
ስለዚህ ሰለሞን ምንድነው የሚለው? 1000 ዓመትም ይሁን 1000 ዓመታትም 2 ጊዜም ይሁኑ 100 ዓመትም ይሁን አንድ ሰው በህይወቱ መልካም ነገር ከሌለው እድሜው ምንድን ነው? ሰቆቆን ነው። እድሜ መብዛቱ ምንድን ነው? ጨለማ ነው። በእድሜ መብዛት ሳይሆን ሰው በህይወቱ በጥቂት ጊዜዎች ውስጥ ደስታን፣ መልካምን፣ ለነፍሱ ለስጋው የሚጠቅም ነገር ሲኖረው ያ ሰው መልካምና በጎ ነገሮች አየ እንላለን እንጂ 1000 ዓመት ቢኖር 2000 ዓመታትን ቢኖር 1000 ዓመትም ቢኖር ምንም ቢኖር አይጠቅመውም ነው ሰለሞን። ግን ሰለሞን በጣም ይመኝ የነበረው ክርስቶስ መጥቶ ይቺን ዓለም አሳልፎ የዘላለም ሕይወት እስከሚሰጥ ድረስ አለመሞት ነበር ይፈልግ ነበር። ግን እንደማይቀርለት አወቀ። ስለዚህ ይሄ ሁሉ ዓመት መኖራችን ምን ይጠቅማል አለ ማለት ነው። ምን ይጠቅም? ሰው 1000 ዓመታትን 2 ጊዜ ቢሰጠው ምን ይጠቅመው? ምን ከሌለ? መልካም ነገር ከሌለ። መልካም ነገር ካለ ግን እድሜም ጣፋጭ ነው። ስለዚህ ሰው እድሜው እንዲረዝም ምን መሆን አለበት? ይቅር ባይ መሆን አለበት። የመጀመሪያው እኛ እድሜያችን እንዲረዝምልን ይቅር ባይ መሆን አለበት። ይቅርም በል እድሜ ይረዝማል ይላል መጽሐፈ ሲራክ ምዕራፍ 28 ላይ አንተ የበደለውን ሰው ይቅር በለው እድሜ እንዲረዝም ይላል። ስለዚህ እድሜያችን ይረዝም። እናትና አባትህን አክብር እድሜህም ረዥም ይሆናል፣ የቤትህን መሰረት ይጸናል ይላል። ሰው አባቱን ያከብር ዘንድ እግዚአብሔር አባትን በልጅ ላይ አሰለጠነ እናትንም አሰለጠነ ብሎ ይናገራል። መጽሐፈ ሲራክ ላይ ታዩታላችሁ። ምዕራፍ 3 ካልተሳሳቱ። ስለዚህ ቤተሰብ ማክበር፣ ይቅር ባይነት፣ መልካምነት፣ በውስጥ ያለን ክፉ ነገር ማውጣት፣ ለሰዎች ሩሩ መሆን፣ ያለንን ነገር ማካፈል፣ በጎ ነገር ማሰብ፣ ጥሩ ነገር ማሰብ፣ ከሐሜት መራቅ፣ ከጥላቻ መራቅ፣ እነዚህ እድሜ እንዲረዝም ያደርጋል። ያለንን እውቀት ሼር ማድረግ፣ ይበልጠኛል አይበልጠኝም ብሎ ማሰብ ማቆም፣ ጭቅጭቅ ያለበት ነገር ያለበት ቆሻሻ አስተሳሰብ ያለበት ቦታ አለመገኘት፣ ክፋትን አለማሰራጨት፣ ወደ ሰውነት አለማስገባት፣ እነዚህ ሁሉ ምን ይሰጣሉ? ህይወት እንዲረዝም ያደርጋል። በምድር ላይ ያለን ኑሮም ደስተኛ እንድንሆን በሰማይም ደግሞ በእግዚአብሔር ፊትም ክብር እንዲኖረን ያደርገናል። አለበለዚያ ግን የእድሜ መርዘሙ ትርጉም የለውም። ባዶ ነው፣ ፈተና ስቃይ ነው፣ መከራ ነው፣ እንዳለመኖር ነው በማለት ጥበበኛው ሰለሞን ይነግረናል ማለት ነው። እንዳለመኖር እንደሆነ ይነግረናል። ይቀጥልና የሰው ድካም ሁሉ ለአፉ ነው፣ ነፍሱ ግን አትጠግብም ይላል። ሰው ቢደክም ሰው ደከምኩ ቢል ነፍስ ግን አትጠግብም። ሰው ይለፋል፣ ገንዘብ ያገኛል፣ ቤት ይሰራል። እድሜ በቃኝ ልንል እንችላለን። ነፍስ ግን እድሜን አትጠግብም። ስለዚህ ሰው በምድር ላይ ፍላጎቱ የሚቆም አይደለም። የሰው ልጅ ፍላጎቱ በየዕለቱ እያደገ በየዕለቱ እየጨመረ ይመጣል። ኢኮኖሚስቶች የሚሉት ነገር አለ አይደለ? ካፒታል ሲያድግ ፍላጎት ይጨምራል አይደለ? ሰው ማመጣጠን ያለበት ፍላጎቱንና ኢኮኖሚውን ነው አይደለ? የሚገባውን ገንዘብና ፍላጎቱን ማመጣጠን አለበት። ባገኘን ቁጥር ፍላጎት ስለሚጨምር ከድሮ ህይወታችን ያልተሻለ ህይወት በ10 ሺህም ጊዜ ሚኖር በ20 ሺህም ሲያገኝ እንደዛው 50 ሺህ ብርም ሲያገኝ እንደዛው በ100 ሺዎችም እየተከፈለው እንደዛው ያን 10 ሺህ እንደሚከፈለው የሚኖር ሰው ለምንድን ነው ስንል የገንዘቡ አቅም የጨመረ ይመስላል እንጂ ፍላጎቱ በዛው ልክ ብሩን ዋጋ እንዲያጣ ያደርገዋል። ስለዚህ ነፍሳችን አትጠግብም፣ አፋችን ለአመሉ በቃ ሊል ይችል ይሆናል። ሰው የነፍስ ፍላጎትንና የስጋ ፍላጎትን ማመጣጠን ከቻለ በእግዚአብሔርን ፊት ይሁን በኑሮ ውስጥም ትልቅ ለውጥ ያመጣል። ስለዚህ ፍላጎታችንን እንቆጥብ፣ ፍላጎታችንን እንመጥን። ካለን ነገር ጋር ካለን አቅም ጋር ማመጣጠን ስንጀምር አክቲቭ እንሆናለን። ሰው ደስታውን ያጣው ብዙዎችን አይታችሁ ከሆነ ያው የጥበብ መጽሐፍ አይደለም እንማረው። አብዛኞቻችን ደስታ ያጣ ነው እግር እያለን ምን እንመኛለን? ሳይክል እንመኛለን። ሳይክል ያለው ሞተር ሳይክል ይመኛል። ሞተር ሳይክል ያለው መኪና ይመኛል። መኪና ያለው ደግሞ ከፍ ያለ መኪና ይመኛል። ከፍ ያለ መኪና ያለው ብራንድ መኪና ይመኛል። ውድድራችን ከሌላ ሰው ጋር ነው፣ ከራሳችን ጋር አይደለም። ስለዚህ የምንወዳደረው ከሌላ ሰው ጋር ስለሆነ የምንሰራው ስራ የምናደርገው ነገር አያስደስተን። ምናልባት የወንድምሽ ሚስት ልታይ ትችላለች፣ ወይም ደግሞ የሆነ ዘመድ ልታዩ ትችላላችሁ።
ወይም ደግሞ የሆነ ታዋቂ ሰው የሚኖረው ኑሮ ልናይ እንችላለን። ወይ የሆነ ቲክቶከር የጀመረውን ነገር አይተን ውድድራችን ከዛ ሰው ጋር ሊሆን ይችላል። ስለዚህ በህይወታችን የለበስነውን ልብስ እንንቀዋለን፣ ያደረግነውን ጫማ ልንልቀው እንችላለን። ሰዎች ጋር ይሄ አይገባኝም ብለን ራሳችን ዝቅ እናደርጋለን። ስለዚህ ደስታ የራቀ ነው። እኛ እንደምናስበው ደግሞ እኛ በጣም እሱን ልንሆን የምንፈልገው ሰው ደግሞ በተቃራኒ ሌላ ሰው እየተመለከተ እሱን በእኛው ልክ ይማረራል። ስለዚህ በዚህ ምድር ላይ ምንም ነገር የሚጠገብ ነገር የለም። ሰው ወደ መንፈሳዊ ነገር መምጣት ከፈለገ ያለውን ነገር አክብሮ ባላንስ አድርጎ መሄድ አለበት። ፍላጎት ወደ ትልቅ ነገር ይመራል፣ ግን ፍላጎት በጣም ሲበዛ ግን ምን ይሆናል? የሰው ልጅ ደስታውን ይነጥቃል። እውቀት ሲበዛ ደስታን ይጠፋል። እውቀት ሲበዛ ምን ይበዛል? ስቃይ መከራ ይበዛል። እውቀት ፍላጎት ሲበዛ በዛው ልክ ይሆናል። ስለዚህ ማመጣጠን አለብን ነው። ይቀጥልና ከሰነፍ ይልቅ ለጥበበኛ ጥቅም ምንድን ነው? ከሰነፍ ይልቅ ለጥበበኛ ጥቅም ምንድን ነው? በሕያውያን ፊትስ መሄድ ለሚያውቅ ለድሃ ጥቅሙስ ምንድን ነው? በዓይን ማየት በነፍስ ከመቅበዝበዝ ይሻላል። በዓይን ማየት በነፍስ ከመቅበዝበዝ ይሻላል። አንደኛውን አይቶ አንድ ሰው ቢገላገል ይሻላል። የሆነ ነገር ናፍቆ በነፍሱ ከሚጨነቅ በዓይን ተመልክቶ እፎይ ማለት ይሻላል። ይህም ደግሞ ከንቱ ነፋስን እንደመከተል ነው አለ። የሆነ ስሙ አስቀድሞ ተጠራ። የሆነ ስሙ አስቀድሞ ተጠራ፣ ሰውም እንደሆነ ታወቀ። ስሙ አስቀድሞ የተጠራ የሰው ልጅ ሰውም እንደሆነ ታወቀ። ከእርሱ ከሚበረታው ጋር ይፋረድ ዘንድ አይችልም አለ። ከእርሱ የበረታው ማን ነበረ? ሞት ነው። ስለዚህ በዚህ ምድር ላይ ሞት አለ ነው። ይህ ሰው ባጠፋው ጥፋት፣ አዳም ባጠፋው ጥፋት ወደዚህ ያለ ሞት ገብቷልና ማንም ቢታገል፣ ማንም ቢንቅበዘበዝ፣ ማንም ሁሉን ነገር ቢያደርግ ከሞት አያመልጥም። ትሞታለህ፣ ትሞቻለሽ፣ ትሞታለህ። አዳም እንሞታለን። ስለዚህ የቤታችን ትልቁ መፈክር ምንድን ነው የሚሆነው? እንሞታለን ነው። ስለዚህ እንሞታለንና እንዳንሞት መኖር መቻል አለብን። ምንሞተው መልካም ነገር ከሌለን፣ የምንሞተው ከመቃብር በላይ የሚጻፍ ታሪክ ከሌለን፣ የምንሞተው የዘላለም ሕይወትን ስናጣን፣ ከእግዚአብሔር ፊት ውጡ ተብለን ስንባረር ያኔ እንሞታለን። ስለዚህ እንዳንሞት መኖር አለብን። እንዳንሞት መኖር የሚፈልግ ሰው ደግሞ ምን መሆን አለበት? በሕይወት እያለ እንደሚሞት ማስታወስ አለበት። ስለዚህ ሁላችንም በቤታችን ስንገባ ትሞታለህ፣ ዛሬ የረገጥካት መሬት ነገ ለአንተ ጣራህ ናት ማለት አለብን። ዛሬ ልብስን እንዳያቆሽሽ የተጸየፍከው አቧራ ነገ ያለብስሃል። ስለዚህ ይህን የሚያስቡ ሰዎች በሕይወታቸው ምን ይሆናሉ? ቅን ይሆናሉ፣ በጎ ነገር ይሰራሉ። እንደሚሞት የሚያስብ ከሞት በኋላ ያለ ሕይወቱን በደንብ እያሰበ የሚኖር ሰው በምድር ላይ ለመጣላት ጊዜ አይኖረው፣ ለመጋጨት ጊዜ አይኖረው፣ ለመደባደብ ጊዜ አይኖረው፣ ለመለያየት ጊዜ አይኖረው። እንደሚሞት የሚያውቅ ሰው ያገኘውን ሰው ሁሉ በፍቅር ዓይኑ ይመለከታል። እንደሚሞት ያወቀ ሰው ሊሞት እንደሆነ ስለሚያውቅ የተጣላቸውን ሰዎች ሁሉ ሰብስቦ ይቅርታ ይጠይቃል። ስለዚህ እኛ እንደምንሞት ማወቅ አለብን። መቼ ነው የምንሞተው? አናውቅ። አዳም የሚቀጥለው ዓመት እዚህ ይቀመጥ ይሆን? አይታወቅም። እናንተ የሚቀጥለው ዓመት ትሰሙ ይሆን ይህን ትምህርት? አናውቅ። ነገ የኛ ትሆን? አናውቅ። ስለዚህ ዛሬ ምን ማወቅ አለብን? እንሞታለን። እንደምንሞት ካወቅን ደግሞ ከእግዚአብሔር ጋር አብረን እንሆናለን። ለዚህ ነው መጽሐፈ ሲራክ በድጋሜ ሞትህንና መቃብርህን አስብና ክርክርን ከአንተ አስወግድ ይላል። ሞትና መቃብርህን አስበ ክርክርን ከአንተ አስወግድ ብሎ ይመክራል። ስለዚህ ሰው በሕይወቱ ከእግዚአብሔር ጋር መኖር ከፈለገ ሞቱን ማወቅ አለበት። ለዚህ ነው የሆነ ሰው አስቀድሞ ተጠራ፣ ሰውም እንደሆነ ታወቀ፣ ከእርሱም ከሚበረታው ጋር ይፋረድ ዘንድ አይችልም። ከንቱ የሚያበዛ ብዙ ነገር አለና ለሰው ጥቅሙ ምንድን ነው አለ። በምድር ላይ ስንኖር ከንቱ ነገር ላይ እንለፋለን። የእኛ ያልሆነ ጥለነው የምንሄደው ነገር ላይ ምንደክመው በብዛት። ስለዚህ ሰለሞን ይጠይቃል፣ ከንቱ የሚያበዛ ብዙ ነገር አለና ለሰው ጥቅሙ ምንድን ነው? ሰው ምንድን ነው የሚጠቅም? ምን ይጠቅመናል? ምንድን ነው የሚያደርግልን? የተጣላንበት የተጋጨንባቸውን እስኪ ወደ ኋላ ተመልሰን ያስለቀሱን ነገሮች ምናምን እንመዝናቸው። ተከትለውን እስከ መቃብር የሚገቡ ጉዳዮች ላይ ነው የተጣላ ነው፣ የተጋጨ ነው፣ ያለቀስ ነው፣ ተስፋ የቆረጥንበት ሰውነታችን የተው ናቸው። ስለዚህ እነዚህ ሁሉ ምንድን ናቸው አለ ሰለሞን? ከንቱ ናቸው። ቤት ቢኖር ከንቱ ነው።
ስለ ሀብት ከሆነ ከንቱ ነው። ልብስም ከሆነ ከንቱ፣ ዝናም ከሆነ ይወድቃል፣ ውበትም ከሆነ ይረግፋል፣ ጓደኝነትም ቢሆን ይተካል፣ እድሜም ቢሆን ይሸሻል፣ ቆዳም ቢሆን ይሸበሸባል፣ ጸጉርም ቢሆን መልኩን ይቀይራል፣ ድምፅም ይክዳል፣ ሰውነትም ጉልበትም ይዝላል። ለሰው ልጅ የሚጠቅመው ምኑ ነው ታዲያ? ፍቅር። ለዚህ ነው እኮ ጳውሎስ እነዚህ ሶስት ነገሮች ጸንተው ይኖራሉ አለ። እስኪ ምን ምንድን ናቸው? ጻፉ። ሶስት ነገሮች በሰው ልጅ ህይወቱ ጸንተው ይኖራሉ። ምን ምንድን ናቸው? ጻፏቸው እስኪ። እንግዲህ እያስተዋልን እንማር። እግዚአብሔር አምላክ ይርዳን። ምን ምንድን ናቸው እነዚህ ሶስት ነገሮች ጸንተው የሚኖሩት? የላችሁም እንደ ቤተሰብ? እሺ፣ እምነት፣ ተስፋ፣ ፍቅር። አላፍ ጎበዝ። ተስፋ፣ እምነት፣ ፍቅር። በጣም አሪፍ። እምነት፣ ተስፋ፣ ፍቅር። በጣም አሪፍ። እምነት፣ ፍቅር፣ ተስፋ። እሺ፣ እምነት፣ ፍቅር፣ ተስፋ። እምነት፣ ተስፋ፣ ፍቅር። እሺ፣ እምነት፣ ተስፋ፣ ፍቅር። በጣም አሪፍ። ከሁሉ የሚበልጠው ግን የትኛው ነው አለ? እምነት፣ ተስፋ፣ ፍቅር አለ። ሶስቱ ጸንተው ይኖራሉ፣ አይነጠሉም። ከሁሉ ግን ምን ይበልጣል? ፍቅር። ከሁሉ የሚበልጠው ግን ከነዚህ ከሶስቱ ሁሉ የሚበልጠው ምንድን ነው አለ? ፍቅር አለ ጳውሎስ። ሰው ፍቅር ከሌለው እግዚአብሔርን አያይም። ሰው ፍቅር ከሌለው ሰውን አይወድም። ሰው ፍቅር ከሌለው እምነት የለውም። ሰው ፍቅር ከሌለው ተስፋ የለውም። ሰው ፍቅር ከሌለው ለሰው አይደርስም። ሰው ፍቅር ከሌለው አጠገቡ ያለውን የተጎዳውን ወንድሙን አያስተውልም። ከሁሉ የሚበልጠው ምንድን ነው? ፍቅር። አሁን ከሁሉ የሚበልጠው እምነት አደረግንና ፍቅርን ጣላት። ሰው ፍቅር ከሆነ እግዚአብሔርን ይመስላል። ፍቅር ያለው ሰው ይራራል። ፍቅር ያለው ሰው ይቅር ይላል። ፍቅር ያለው ሰው ደግ ነው። ፍቅር ያለው ሰው እውነተኛ ነው። ፍቅር ያለው ሰው ታማኝ ነው። ስለዚህ ከሁሉ ምን ትበልጣለች አለ? ፍቅር ትበልጣለች። ዋው! ስለዚህ ከንቱ የሚያበዛ ብዙ ነገር አለ። ሰው ጥቅሙ ምንድን ነው? ምን ከሌለው? ፍቅር ከሌለው። ሰው በከንቱ ወራት ቁጥርን እንደ ጥላ በሚያሳልፈው ዘመኑ እድሜ ማለት ነው በሕይወት ሳለ ለሰው የሚሻለውን የሚያውቅ ማን ነው አለ። እየቆጠርን እየመነዘርን ያሳለፍናቸው እድሜዎች፣ እነዛ እድሜዎች ለሰው የሚሻለው ምን እንደሆነ ብንረዳበት ኖሮ የሚያልፉ እድሜዎች አይኖሩንም ነበር አይደል? እስኪ ዛሬ ግን እንደ አዲስ እንወለድ። ዛሬ እንደ አዲስ ሰው እስኪ ተወልደን እንደ አዲስ ሰው ለመቆም እንሞክር። እኔ የፍቅር ሰው መሆን እፈልጋለሁ ብለን ለራሳችን እንንገር። አይናችን እግዚአብሔር የሰው ልጅ የሚመለከትበት አይን እንዲሆን እፈልጋለሁ ብለን ለራሳችን እንንገረው። ለሰው ልጅ በህይወት ዘመኑ የሚጠቅመው ይሄ ብቻ ነው። አይናችን የፍቅር አይን ከሆነ አምላክን እንመስላለን። ታውቃላችኋ? እግዚአብሔር አምላክ አይኖቹ የፍቅር ናቸው። እጄ የአምላክ እጅ ይሁን ብለን እናስብ። ለመስጠት የማይሰስቱ፣ ለማድረግ የማይሰስቱ፣ ያለውን ለማካፈል የማይሰስቱ እጆች ይሆናሉ። እግዚአብሔር በእጆቹ ሲሰራን ምንም አላጎደለብን። እግራችን የእግዚአብሔር ይሁን እንበል። እግዚአብሔር ወደ ቀናው መንገድ ተመላልሶ በምድር ዞሮ እንዳስተማረን ሁሉ እኛም በቀናቸው መንገድ ተመላልሰን ወደ እግዚአብሔር መንግስት ለመግባት እንጠቀምበት። ልባችን የእግዚአብሔር አብ ልብ ይሁን እንበል። አብ ልጁን እንኳን ለሞት አሳልፎ የሰጠው የሰው ልጅ ወዶን በልቤ ላይ የእግዚአብሔር ቃል ይደር ብለን እንናገር። ያኔ ሰው መሆን እንጀምራለን። ያኔ እድሜ ቁጥር ብቻ ሳይሆን ህይወት እንደሆነ እንረዳለን። እድሜያችን ሲጨምር ወደ ሞታችን ነው የምንጠጋው። ሰው እድሜው ከፍ ያለ ይመስላል። ካለው እየቀነሰ ካለው ላይ ይቀንሳል። ብር ሲወደድ ኑሮ ከፍ ይላል ወይስ ኑሮ ይወርዳል? እስኪ ንገሩ። እስኪ አሁን እዚህ ውስጥ ኢኮኖሚ የተማረ ሰው ጎበዝ ነው ወይም ህይወትን የተማረ ሰው እሺ ንገሩ። ገንዘብ አቅሙ ሲጨምር የኑሮ ውድነት ይጨምራል፣ የኑሮ ውድነት ይቀንሳል? የሰው ኑሮ ይወርዳል ወይስ ኑሯችን ከፍ ይላል? እስኪ ንገሩ። ኑሯችን ጣፋጭ ይሆናል። እሺ የብር አቅም ከፍ ሲል ፓወር እያገኘ ሲገኝ ሰው መኖር ይጀምራል። ብር ዝቅ ሲል ግን የሰው ልጅ ኑሮ ከባድ ይሆናል። እድሜያችን ከፍ ያለ ሲመስለን በተቃራኒው ግን ከተሰጠን የእድሜ ጣራ ላይ በየጊዜው እየቀነስን ያለን እየሞትን ነው።
እንጂ እየኖርን አይደለም። እየኖርን ማለት የነበረብን ገና የተወለድን ጊዜ ነበረ። መኖር ጀመርን ነበረ ምንለው የእድሜያችንን ጣራ ከፍተኛ ስለነበረ። እስኪ እድሜያችሁ 40 ነው ይባልና እድሜያችን 40 ይባልና እንያዘው በውስጥ ታዋቂነት። እሺ ድንገት አወቅን እንበል። አሁን ያላችሁበት እድሜ ስንት እንደሆነ እዩና ስንት ዓመት ቀራችሁ ለመሞት? 40 እንበለውና ለመሞት ስንት ዓመት ቀረን? እንደው 40 ተውሉ ምን ያህል ይቀረናል? ራሳችሁ አስሉት። እዚህ ላይ መጻፍ አይጠበቅባችሁ፣ ግን በውስጣችሁ ሂሳብ ስሩ እስኪ። የእድሜ ጣራችሁ 30 ነው ተብላችሁ ዘንድሮ ያከበራችሁት እድሜ ስንት አደረሳችሁ? ስንት ዓመት ነው የቀራችሁ? ከናን እኔ 5 ነው የቀረኝ ማለት ነው። እንደዛ እንደማለት ነው። አላወቅነውም እንጂ የሁላችንም የእድሜ ጣሪያ ላይ እየደረስን ያለ ነው። ለመሞት ልናበቃ የዚችን ዓለም ጉዞ ልንሰናበት ትንሽ ጊዜ ነው የቀረን ማለት። ስለዚህ ነው ሰለሞን እንደዚህ አለ። እያያችሁ ፒዲኤፍ ነው። ወደ ፒዲኤፍ እንመለስ። ዘመኑን በሕይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው? ወይም ለሰው ከፀሐይ በታች ከእርሱ በኋላ የሚሆነው ማን ይነግረዋል አለ ሰለሞን። ነገ ስለምንሆነው ማን ነው የሚነግረን? ማንም። ስለዚህ ማንም የሚነግረን ስለሌለ ዛሬ ያለንባትን ቀን ዛሬ የምንኖርባትን ቀን በጣም መልካምና ጀግና ሰዎች ሆነን መኖር አለብን እያለ ሰለሞን ይናገራል። ዞሮ ዞሮ በዚህ ክፍሉ በምዕራፍ 6 መጽሐፈ መክብብ ላይ ጠቅለል ለማድረግ የሰው ልጅ እየኖረ ያለው ኑሮ እነዚህን 4 ዋና ዋና ነገር ያስቀምጣል። የመጀመሪያው ሀብት ቢኖር የመደሰት ችሎታ ማጣት ጉድለትን ያመጣብናል። ስለዚህ የሰው ልጅ ሀብትን ብቻ እያሳደደ ወይም ገንዘብን ብቻ እያሳደደ ደስታውን ያጣል። ስለዚህ ያለንን ነገር ከተጠቀምንበት ደስተኛ ያደርገናል። ልጆቻችንን ቢኖሩም ደግሞ በዛው ልክ እያለ ይናገራል ማለት ነው። ሁለተኛው ላይ የሚያነሳው ረጅም እድሜና ብዙ ልጆች ቢኖሩ እርካታ ማግኘት ከሌለ ወይም በልጆች ደስተኛ መሆን ካልቻለ ምን ይጠቅመናል ብሎ ይናገራል ማለት ነው። ሌላው የሰው ድካም ሁሉ ለአፉ ነው በማለት ይናገራል። ሰው ይደክማል፣ ነገር ግን እርካታ አያገኝም እያለ ይናገራል ማለት ነው። ዝም ብሎ ገንዘብን የሚያሳድድ ሀብትን የሚያሳድድ ታዋቂነትን የሚያሳድድ ሰው ዋጋ እንደሚያጣ ያስቀምጣል። ሰው ከፈጣሪው ጋር መከራከር አለመቻሉ ይናገራል። ለምን እንደዚህ አረከኝ፣ ለምን ይሄን አረክብኝ ብሎ እግዚአብሔር አምላክ ከእግዚአብሔር ጋር መነጋገር የሚችል የለም። ስለዚህ ትሞታለህ ከተባለ ይሞታል፣ ሞት አለብን። ከእግዚአብሔር ጋር ተከራክረን ማስቀረት የምንችለው ጊዜ የለም በማለት እነዚህን 4ቱን ዋና ዋና የሆኑ ነገሮችን በዚህ በምዕራፍ 6 ላይ መጽሐፈ መክብብ ይነግረናል ማለት ነው። ግልጽ ነው አይደለ? ስለዚህ የሚሻለንን ዛሬ እየወሰንን እንሂድ። ምዕራፍ 7 ከመልካም